ስራ እያበላሸብኝ ነው ያሉት። ካልሆነ ደፈሬ ምናምን ብዬ እጮሃለሁ። አዎ ሰምተሃል? ይቀርሽ ምን ነው? ለምን እቀልዳለሁ እኮ በቃ ከዛ አንተ ምን እንደምደርስበት አውቀዋለሁ። ደፈሬ ምናምን ብዬ እጮሃለሁ እኮ ስለዚህ የመጣሁት ነገር ነው። ለምሽ እንደምን ገንዘብ ምናምን አልፈልግም። እንደውም አንተ ተመችተኛል። ተረጋጋ። ለምን ትርቀኝ? ቆይ ተረጋጊ። ምን ይሆንክ ነው? እኔ እንደውም ሴትነቴን ትቼ ምናምን እኮ ነው ከአንተ ጋር እንደዚህ ይሆንካለሁ። ሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁልን? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ያው ሁልጊዜም እንደምላችሁ ባላችሁበት ሰላማችሁ ብዝት ይበልልን። አዲስ የጀመርነውን ነገሮች እያያችሁ ነው። ከዚህ በፊት ኮሜንታችሁንም እያየን ነበር። በጣም አሪፍ ኮሜንት ነው እያየን ያለነው ቤተሰቦቼ እና ይሄ ነገር ደግሞ በጣም ብዙ ሴቶችን ብዙ ቤተሰቦች ውስጥ ያሉትን ነገሮች በጣም ያስተምራል ብለን ስላሰብን ነው ይህን ፕሮግራም እያቀረብን ያለ ነው። እኔና ማሜ አሁን ላይ አይደለም ይህን ፕሮጀክት ያሰብነው። በእርግጥ ግን ያው ሁሌም ፈጣሪ ሲል ነው ይሄ ነገር የሚሆነው፣ አላህ ሲፈቅድ ነው እና ይህንን ፕሮጀክት አሁን ላይ አይደለም እና ግን ያው ነገሮች ስላልሆኑ ነው። ግን አሁን ደግሞ ጊዜው ሆኖ ቀኑ ደርሶ ጀምረነዋል። ጅማሯችን ደግሞ በጣም ብዙ ሰዎችን ያስተምራል ብለን እናስባለን። ከዛም በላይ ደግሞ እያስተማረም ነው። እዚህ ቦታ ላይ ስናቀርባቸው እኛ ወይ ለሌላ ነገር አይደለም እንዲማሩበት ለቤተሰቦቻችን እንዲማሩበት ስለምንፈልግም ጭምር ነው። ከዛ በተረፈ ደግሞ ለእነሱም የስራ እድል መፍጠር ስላለብን የስራ እድል እየፈጠርን ለመቀጠል ነው። ማሚ ምንም በቃ ውድ ቤተሰቦች ያው እንግዲህ ከዚህ በፊት የነበረውን ተመልክታችሁታል። አሁንም ደግሞ እስኪ አንዲት እህትን ሄደን አውርተናል። ግን ደግሞ እዛ ያለውን ነገር ማሳየትን ፍላጎት የለንም። ምንም አስተማሪነቱ ስላልታየን መንገድ ላይ ያሉትን ነገሮች የምናሳይበት ምክንያት ብዙም አልታየንም እና እስኪ ቀጥረናታል። ልጅቷ እየመጣች ነው። እሱ ጋር ነው የምትገናኘው። ካሜራም እንደምታዩት ከላይ ጋር አስቀምጠናል። እንግዲህ ይህንን ስቱዲዮ ውስጥ ነው የቀጠራት። ስቱዲዮ ውስጥ ያው ካሜራ ብዙ አለ። ስለዚህ ምንም ሊገርባት አይገባም። መታ ያው ቤት የለኝም እዚህ ነው የምኖረው ይላታል። ያው ሶፋም ስላለ በዛ መንገድ እንግዲህ ቀርቦ አውርቶ ያለውን ነገር እሷ የምትመጣበት አላማ ያው ለምትሰራው ስራ ያው እንደ ደንበኛ እንደ ከስተመር አድርጋ ነው ወደሱ እየመጣች ያለችው እና ከመጣች በኋላ ግን እሱ ዋነኛው አላማችን እቺ ልጅ ከዚህ ህይወት እንዴት ገባች፣ ምክንያቷ ምንድን ነው የሚለውን አውቀን ከዚህ ህይወት የምትወጣበትን ነገር መክረን በቻለው አቅም ከዚህ በፊት እንዳያችሁ ፕሮሞሽን እየሰራን በምላሹ ደግሞ እነሱም እንድትቀጥሩልን እንፈልጋለን እያልን ከዚህ ህይወት የሚወጡበትን ነገር ማዘጋጀት ነውና ዋነኛ አላማችን ከዚህ ነገር እንዲወጡ ነውና ልጅቷም እየመጣች ነው። ከመጣች በኋላ ያው አማርም እዚህ ያገኛታል። እንግዲህ ተረጋግተህ ያው ስቱዲዮም ስለሆነ ውጭ ወጥቶ ይቀበላታል። እንግዲህ የሚያደርጉትን ቆይታ እናያለን። ዋናው አላማችን እኛ እናንተን ማስተማር ነው፣ የምትማሩበትን ነገር ነው። እዚህ ህይወት ላይ ያሉ ሴቶች የሚያሳልፉት ህይወት በጣም ከባድ ነው። እኛ ሰዎች እኛ ቤት ውስጥ ካልመጣ ይሄ ነገር አንረዳም። እነዚህ ሴቶች ብዙ ነገር ቆሻሾች ናቸው እንላለን፣ እንወነጅላቸዋለን፣ ጥፋተኛ እናደርጋቸዋለን፣ ብዙ ነገር። እነዚህ ሴቶች ግን የሚያሳልፉትን ህይወት ያሉበትን ላይፍ እኛ አንረዳም፣ አናቅላቸውም። ግን ደግሞ ከምናስበው በላይ በጣም አዛኞች ናቸው። ችግርንም ስቃይንም ስላዩት በጣም ያዝናሉ። ለሰው ለተቸገረ ሰው ደግሞ በመርዳት ይታወቃሉ። ይሄ እውነታው ማይካደው ነገር ነው እና እስኪ ትምጣና ያውራት ያላትን ህይወት ያላትን የህይወት ተሞክሮ ምን አሳለፈች የሚለውንም በዛው እግረ መንገዱን ይጠይቃታል። እሷ የምትነግረው ነገር ካለ ያን ነገር ይቀበላል። ስሜታዊም ከሆነች ደግሞ መብቷ ነው። እኛ ምንም አንልም። ታግሰን ከዚህ ነገር እንድትወጣ በቻልነው አቅም መምከር ብቻ ነውና እስኪ እየመጣች ነው ትምጣና የሚያደርጉትን ቆይታ አብረን እናያለን። በፕሮግራሙ እንደምትደሰቱበት፣ በፕሮግራሙ እንደምትማሩበት፣ እንደዚሁም ደግሞ ካዝናችሁ እንደዚህ ድርጅት ኖሯችሁ ስራ መቀጠር የምትፈልጉ ሰዎችም ካላችሁ ከኛ ጋር በጋራ እየሰራችሁ ከፈለጋችሁ የአመት ውል ተፈራርመን ስራውን መስራት እንችላለን። እኛ ፕሮሞሽን እንሰራላቸዋለን። የሚመጡትን ሰዎች ደግሞ ስራ በታመቻቹላቸው እኛ አቅም ስለሌለን በዛ መንገድ ቢሆን የተሻለ ነው ብለን እናስባለን። ሌላ የምትለው ነገር ደግሞ እዛ ቦታ ላይ ሂደን ቤተሰቦች ያልቀረጽንበት ምክንያት በጣም አስቸጋሪ ነው። ቦታውን በጣም አይተዋል። ቦታው ስንሰራ ጥሩ አይደለም። ማሳየቱም ገብቷቸዋል። አንድ ሰው ይዘን ልንመጣ
ይሄ ብዙ ሰዎችን ቪዲዮ ላይ ካሜራ ላይ ማስገባት ለእነሱም ፕራይቬሲ በመጠንቀቅ ነው። ፕሮሞሽን መስራት ነው። በነገራችን ላይ መንገድ ላይ የተደረደሩትን ሴቶች ቪዲዮ ቀረጽን ማለት ሰው ማበረታቻ መስራት ነው። ሊታዩ የበለጠ እንዲወጡ ሰው ያላወቀም ሰው የበለጠ አይቶ እንዲሳብ ወደዛ እንዲሄድ ማድረግ ነው። ያም ስለሆነብን ነው ያም ቦታ እኛ መቅረጽ የማንፈልገው። ሲቀጥልም ደግሞ ለሌሎቹ ፕራይቬሲም ስንል ግዴታ መሆን ስላለበት ነው እንደዛ አንዷን ነጥለን ልናወጣ ብዙ ሰዎችን መቅረጽ ተገቢ አይደለም ብለን ስላሰብን ነው። አንደኛም ነገር ያው ማሚም እንዳለው ፕሮሞት መስራት ነው። የማያውቀው ሰው ያንን አካባቢ የሚያውቀው ሰው እያበረታታን ወደዛ ቦታ እንዲሄድ እያደረግንም ስለሆነ ያው ባጭሩ ለመቅጨት ስላሰብን ነው ቤተሰቦቼና ይሄንን ነገር የምናደርገው ለእናንተ የሚያስተምርል ብለን ስለምናስብ ነው። ማሚ ያው ከመጣች ሁለቱን ደግሞ ሌላ ነገር እንዳይመጣ ይወጣለሁ። እንግዲህ ውድ ቤተሰቦች ያው መልካሙን እመኝልሃለሁ። እንግዲህ ፈጣሪ ቀለል ያለች አድርጋ ደውለናል። ስንደውል ያው ትንሽ ጎርመስ ያለ ነገር ነው፣ ኃይለኛ ይመስላል። ጎርመስ ያለ ነገር ነው ሊናገርበት መንገድ ተመልከቱ። በቃ ውድ ቤተሰቦች እስኪ ልውጣና እሱ ይጠብቃት በመጣችበት ሰዓት ይነጋገራሉ። ይሄን ይመስላል ብቻ። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። እንወዳችኋለን። አሙሪ ማሚው አይሽ ካረሽ ወንድሜው ያው እንግዲህ ውድ ቤተሰቦች ደርሳለች። ደውዬላታለሁኝ በርንፈትና ምናምን እንቀበላት ያለውን ነገር በጥሩ ሁኔታ አስተማሪ በሆነ መንገድ እንነጋገራለን ብዬ አስባለሁ። በርንፈትና ደግሞ የት ነኝ የመጣው? ቦታው እንዴት ነው? አልተመችም? አሪፍ ነው ግን ማለት እዚህ ምን ሰራለሁ? እኔ እዚህ ነው እንትን የምለው እና የምፈልገው እዚህ ቦታ ስለሆነ። እርግጠኛ ነህ? ማለት እኔ አልጠበቅኩትም። ማለት እንደዚህ አይነት ቦታ ገጥሞ ስለማያውቅ ነው። ትክክል ነው። እኔ የፈለግኩሽ ነገር ማለት ነው ያን ነገር ለማድረግ ሳይሆን አንቺ ጋር ለመነጋገር አንቺ ጋር ለማውራት ነው። ምን ማለት ነው እንዴ? ለጥሩ ነገር ነው የፈለግኩሽ። አልገባኝም። ምን ጥሩነት ነው የምታወራው? ማለት እኔ የመጣሁት ለስራዬ ነው አይደል? ትክክል እኮ ተነጋግረን የመጣሁበት ደግሞ እኔ ስራዬን ለመስራት ነው። ስራሽን ለመስራት ነው የመጣሽው፣ ግን እኔ ደግሞ እሱን ነገር ላደርግ አይደለም የጠራሁሽ። ግራ እየገባኝ ነው ማለት። ትክክል፣ ችግር የለውም። እዚህ ቦታ የጠራሁሽ እንድናወራ ለመነጋገር ነው እኮ። እኔ እናንተም የሚያነጋግረን ነገር የለም። እኔ ስራዬን ብቻ ነው መስራት የምፈልገው። ገንዘቡን የሚያስፈልግ ከሆነ ከፍልሻለሁ። ገንዘብ እኔ ሳልሰራ ደግሞ ገንዘብ አልቀበልም። ሳልሰራ ሳይሆን ማለት ነው እኔ የምትፈልጊው የተነጋገርነውን ገንዘብ ከፍልሻለሁ፣ ግን እንድንነጋገር እንድናወራበት ምክንያት ምን አለ ብዬ እኮ ነው። ትክክል፣ ምንም የለም፣ ግን ትንሽ ህይወትሽን እንድታጋሪ ስለፈለኩኝ ነው። ለመነጋገር ያክል እንጂ ይጠቅማል። የኔን ህይወት መስማት ማውራት ይጠቅመኛል። ችግር የለውም ማለት ፈቃደኛ ከሆንሽ አስፈልግ ከሆነ ገንዘቡን ከፍልሻለሁ። ያው ለእኔ የመጣሁበት ስራዬን ልሰራ ነው። ገባክ? ተነጋግረን ነው የመጣሁት። አሁን አንተ መጥተህ እዚህ ጋር እኔ ሌላ ታሪክ ውስጥ አትግባ። ገብቶሃል? እኔ አሁን የመጣሁበትን አላማን ጨርስና ልሂድ ነኝ። እኔ ብዙ ደንበኞች አሉ፣ ብዙ ስራ መስራት አለብኝ እኮ። ችግር የለውም። እነሱ ጋር እንትን የምትሆን ከፍላለሁ። እሱን አይደለም ችግር እኮ። ገብቶሃል? እኔ ስራዬ መስራት እንፈልገው እንዴ? ዝም ብሎ ሰው ሳይሰራ ዝም ብሎ ገንዘብ ይከፈላል እንዴ? ስለዚህ የመጣሽበትን ነገር ማድረግ ነው የምትፈልገው እንጂ። ስለዚህ ሶፋው እንደውም አሪፍ ነው አይደል? ይመቻል። ስለዚህ አንተ ፈልገህ እዚህ ቦታ አሪፍ ነው ብለን ያመጣኝ አይደል? አይደለም፣ እኔ የራሴ ጉዳይ ስላለኝ ነው እዚህ ቦታ ያመጣሽ። ማንነው እዚህ ጋር ጨዋጫው የሚያጫውትህ? ግን አልገባኝም። ኖ ጨዋጫዋ ሳይሆን እዛ ጋር ምንድን ነው በቃ እንደምትፈልገኝ ከኔ ጋር ምናምን አብረህ መተኛት እንደምትፈልግ ነው ነግረኝ የመጣው። ለምንድን ነው እዚህ ጋር ሌላ ታሪክ እያወራኝ ያለው እኮ? ከዛ ቦታ የመጣሁት እንደዛ ብዬ ነው አይደለ? ግን እኮ አላማ እንደዛ ከሆነ ልውጣ በቃ። ካልሆነ ማለት እኔ ሌላ ስራችን እየመጣሁ ያለው ትከቷል። የተረዳኝ አይመስለኝም። እሺ በቃ ወይ መውጣትም ከፈለግሽ ገንዘቡን ልክፈልና እኔ ገንዘቡ አይደለም የሚያስፈልግ፣ በቃ ሰርቼ ልሂድ በቃ። በቃ እዚህ ጋር ማድረግ ያለብን ነገር እናድርግና ልሂድ ነው። እኔ አልተግባባንም መሰለኝ። አንተ ያልገባህ እኔ የምለው ነገር እየገባህ አይደለም። ከአንተ ጋር የምነጋገርበትም የማወራበት ምክንያት የለኝም። ስለዚህ የመጣሁበትን ነገር ደግሞ አሳክቼ ልሂድ። አንተም ገንዘብን ማለት ከፍለኛለህ፣ እኔም ለአንተ ማድረግ ያለብኝ ነገር ደግሞ አድርጌ ይሄዳል። እኔ ደግሞ እሱን ነገር አልፈልግም። ገንዘብሽን ከፍልሻለሁ መነጋገር ከቻልኩ። እኔ ደግሞ ገንዘብ አልፈልግም። ዝም እንዴት ሳልሰራ ትሰጠኛለህ? አልፈልግም። እንዴ ይሄንን ነገር ፈልገሽ ነው ማለት ነው የምትሰሪው? እሱ አይመለከተም። የመጣሁበት ነገር ብቻ ቆይ። ምን እየሆንክ ነው ማለት አልገባኝም።
እዛ ጋር ስንት ነገር ተነጋግረን የመጣ ነው። ልክ ነሽ። እኔ ተረጋጊ። መጀመሪያ ረጋ ብለሽ ነው። ካንተ ጋር ምንም ማውራት አልፈልግም እያልኩ ነው። ተረጋጋ በይ። ተረጋጊ። ወደ መጣሁበት ጉዳይ ንግባ። ወደ መጣሁበት ጉዳይ ንግባ። አይመስልም? ሌላውን ተው በቃ። ምናልባት የመጣሽበት ጉዳይ መጨረሻ እናወራዋለን እኮ። ምን ነገር ስሚ። እኔ የመጣሽበት ጉዳይ እኔ ለዚህ አይነት ነገር አይደለም የሚጠራውሽ። ለነገርኩሽ እንደተመቸውክ ነግረኸኛል። በቃ ከኔ ጋር መተኛት እንደምትፈልግ ነግረኸኝ ምናምን አይደል እንዴ? ትክክል ነሽ። ግን የደበርኩ ነገር ካለ ንገረኝ። እኔ ደበርሽኝ አልኩኝ። እኔ ኦልሬዲ ተመችቶኛል እንደሱ አይደለም እኮ። በቃ እዚህ ጋር ምን አለ መሰልሽ፣ እኔ እናት እኔ አሁን ታሪክሽን ለማወቅ ነው እዚህ ቦታ የጠራሁሽ። ተረዳሽኝ አይደል? እኔ ምንም አይነት ታሪክ የለኝም። በቃ ስራዬን ብቻ ነው እየሰራሁ ያለሁት። ገባህ እኮ? ትክክል ነሽ። ግን ደግሞ ይሄን ነገር ላደርግ አይደለም የጠራሁሽ። የምትፈልጊውን ገንዘብ ከፍላለሁ አልኩ። ከመጣሁ ጀምሮ ተመሳሳይ ነገር ነው እያወራኸኝ ያለው። ተመሳሳይ ነገር ነው እያወራሁሽ ያለሁት። ምክንያቱም ምን ይሄን ነገር ደግሞ ነገርኩህ። እኔ የምነግርህ ነገር ማውራት ነገር የለኝም። ስለዚህ የመጣሁበት ነገር እየነገርኩህ ነው። በቃ ስለዚህ ቢዝነስ ነው የምሰራው። ቢዝነስ ሰርቼ ልጅ ፈልገሽ ነው እዚህ አይነት ነገር ውስጥ የገባሽው ማለት ነው። አይመለከትም። ፈለግኩትም አልፈለግኩትም እሱ አንተ ጉዳይ አይደለም፣ የኔ ጉዳይ ነው። ቆይ ወንድ አይደለም እንዴ? ወንድ አይደለም ምንድን ነው እዚህ ጋር ማለት ስታወራ ቀስ በየሆነ ነገር ምናምን ምን ማለት አልገባኝም። እንደ ወንድ ሁን በቃ። መሆን ካለብህ ስራዬ እያበላሸብኝ ያሉት ካልሆነ ደፈረኝ ምናምን ብዬ እጮሃለሁ። አዎ ሰምተሃል? ይቀልሽ ነው። ለምን እቀልዳለሁ እኮ በቃ። ከዛ አንተ ምን እንደሚደርስብህ ታውቀዋለህ። ደፈረኝ ምናምን ብዬ እጮህብሃለሁ እኮ። ገንዘቡን ከፍላለሁ እኮ። ስለዚህ የመጣሁበት ነገር ነው አድርግ። እኔ አላደርግም አልኩሽ እኮ። የጠራሁሽ ለዚህ ነገር አይደለም። አልፈልግም። እሱን ደግሞ አልኩህ እኮ። ምንድን ነው አንተ ስሜት የለህም? ፍላጎት የለህም ማለት ነው? ምን እያልሽ ያለሽ? ምንም እንደማትፈልግ ምናምን ችግር አለብህ እንዴ? ግልጽ ንገረኝ በቃ። ችግር ካለብህ ምናምን አረ ምን አይነት ነገር ነው የምታወሪኝ እኮ? ንገረኝ። የምሬን ነው። ለምንድን ነው እንደዚህ አይነት ነገር? ወይም ደግሞ ፈርተኸኝ ነው ከሆነ ንገረኝ። ችግር የለውም። ነው እኔ ፈርቼሽ አይደለም። እንደዛ ከሆነ እንደ እህት አይቼሽ እንደ ወንድ ከሆንክ ስሜት ካለክ አሳየኝ። እንደውም እዚህ ከሆነ በቃ ከኔ ጋር አሪፍ ጊዜ እናሳልፋለን። እኔ እንደሱ እንደሆነ አይደለም የጠራሁሽ። እኔ እባክሽ በስነ ስርዓት ነው እያወራሁሽ ያለሁት። ተረጋግተሽ አውሪ ፕሊዝ። እኔ እንደ እህት አይቼሽ አዝኜ ነው ከዛ ቦታ ላናግርሽ ነው ያመጣሁሽ። ገባሽ አይደል? እንጂ እንደዚህ አይነት ነገር እንድንፈጽም እንደዚህ አይነት ነገር እንድናደርግ አይደለም የጠራሁሽ። እኔ እንደዚህ አይነት ማውራህም ነገር የለኝም። ለምንድን ነው የማትረዳኝ? እኔ እሺ በቃ እኔ ደግሞ ልፈጽም አልችልም። ስለዚህ በቃ ያው ያመጣሁብሽን ገንዘብ እከፍላለሁ። ምን ትችያለሽ? ይኸውልህ እጮሃለሁ እያልኩ ነው። ካልሆነ የፈለግኩትን ታደርግልኛል ማለት ጩኬ ደግሞ ደፋሪ ምናምን ብዬ ስጮህ ማለት ነው ሰዎች እንዴት ሲሰባሰቡ አንተ ምን እንደሚደርስ እኮ እሺ እከፍላለሁ። ምን ትችያለሽ? ለምን እኮ በቃ እዚህ ጋር ምንድን ነው እናድርግ እያልኩ እኮ ነው። ምንድነው እናድርገው? እኔ እኮ የጠራሁት አንተ ወንድ አይደለም። እስኪ ምንድነው እንዴ ሴት ወንድ ትመስላለህ። ምንድነው እየሆንክ ያለው? ቆይ ተረጋጊ። እኔ እናት ወረጋ ብለሽ ነው መነጋገር ያለብን። ተረጋጊ። እኔ እንዳንተ አይነት ሰው ገጥሞኝ አያውቅም። በጣም የሚገርመው ልክ ልታግዘኝ ትረዳኝ ከፈለክ በቃ አብረን አሪፍ ጊዜ እናሳልፍና ከዛ በኋላ እናወራለን። ላግዝሽ ልረዳሽ የምችለው እንደዚህ አይነት መንገድ አይደለም ነው ያጠራጠርከኝ። ወንድነት ራሱ ያጠራጠረኝ ነው። የምሬን ነው። እሺ እኔ አሁን የምነግርሽ ነገር የምትስማሚበት ከሆነ ቁጭ ብለን ማውራት እንችላለን። አይ የምትይ ከሆነ ደግሞ ያው ያመጣሁብሽ ተናገር። አንተ ከወንዶች የተለየክ ነው። አንተ ነው የምታግዝበት ምክንያት ማን ስለሆንክ ነው እኮ። ማንንም ሁኚ አይደለም ግን እንደ እህቴ ስላየሁሽ እዛ ቦታ ላይ ተው እንጂ። ይኸውልህ እኔ የማልፈልገው ነገር አታስወራኝ እሺ? ማውራት የማልፈልገው ነገር እንዳወራ አታስገድደኝ። ይመስለኛል በጣም ውስጥ የሚቀጥል ነገር አለ። በጣም ትልቅ ታሪክ ያለሽ ይመስለኛል። እኔ ከውስጥሽ የማነበው ነገር አለ። ከምታወሪያቸው ነገሮች በጣም ብዙ እየተረዷቸው ያሉት ነገሮች አሉ። ፕሊስ እሱን ነገር ልትነግሪ ከቻልሽ ልረዳሽ እችላለሁ። አንተን ታሪኬን ነገርኩህ አልነገርኩህ ለእኔ የሚቀይርልኝ ህይወት የለም። ገባክ? አንተ ምናልባት በእኔ ታሪክ ልታዝን ትችላለህ፣ ወይም ደግሞ ይሄ ልታሾፍብኝ ትችላለህ ምናምን አይደል ነው። እንደዛ ሳይሆን ምረዳሽ ነገር አለ እያልኩ ሳይሆን እኔ መንገድ ሆንልሻለሁ ረዳሽ ምናምን ብለህ ከዛ በደካማ ጎኔ ገብተህ ምናምን ለመጉዳት ለማጥቃት ነው። እንደሱ አይነት ነገር በቃ እንደዛ ከመሰለሽ በቃ ብሩን ትራንስፈር ላድርግልሽ። በቃ ሂጂ ነው ታው ምን ያክል ታስተላልፍልኛለህ? የተነጋገርነው አለ አይደለ? ያመጣሁብሽ ዋጋ እሱን ላስተላልፍልሽና በቃ ሂጂ። ምክንያቱም እዚህ ቦታ ላይ እኔ የጠራሁሽ ስለዚህ ነገር አይደለም። ኦኬ አንተ እስከዛሬ የምትፈልጋቸው ሴቶች እንደዚህ እያዋራካቸው የምትለቃቸው ማለት ለሴክስ ምናምን ፈልጋቸዋለሁ ብለህ ከዛም በኋላ ገንዘብ ሰጥተህ ምናምን ምንም ሳታደርግ ተለቃቸዋለህ። እኔ ምንም ላደርግ አልጠራሁሽም። ይኸው እየነገርኩሽ ያለሁትም እሱ ነው። አንተ ወንድ አይደለህም ማለት ነው። እንደዚህ አይነት ነገር የማታደርግ ከሆነ እንደዚህ ከሆነ ሁሌ የምታደርገው የምሬ ነው ወንድ አይደለህም።
እሱ ወንድነቴ ለኔ ተይው። ግን እኔ አሁንም ስለሱ ነገር ላወራሽ አይደለም የመጣሁት። የምትነግሪኝ ከሆነ ውስጥሽ ላይ ብዙ ነገር ያለ ይመስለኛል። ስለሱ ነገር መነጋገር ከቻልን ብንነጋገር። እኔ አሁንም በስነ ስርዓት በእርጋታ ነው እያወራሁሽ ያለሁት። ያው ስማ እያስመሰልክ እንደሆነ ይገባኛል። እያስመሰልኩ ሳይሆን እኔ አንቺ ጫላም ሰራት ሞክር። ግን እንዴት ወደዚህ ህይወት ልትገቢ ቻልሽ? እሱን ነገር ብትነግሪኝ በጣም ደስ ይለኛል። እሱ ያንተ የሚመለከት ጉዳይ አይደለም። እሺ እንደውም እኔ ገንዘብ ምናምን አልፈልግም። እንደውም አንተ ተመችተኛል። ቆይ ተረጋጊ። አይደለም እንደሱ አይደለም። ይኸውልሽ እኔ እንደሱ አይደለም። ለምን እንደምትርቀኝ? ቆይ ተረጋጊ። ምን እየሆንክ ነው? እኔ እንደውም ሴትነቴን ትቼ ምናምን እኮ ነው ካንተ ጋር እንደዚህ እየሆንክ ያለሁት። ቆይ አይደለም እኔ ለሱ ነገር አይደለም የሚጠራውሽ። እኔ በእናትሽ ተረጋጊና እናውራ ፕሊዝ። ምንም የምናወራው ነገር የለም እያልኩ ነው። አንተ ምንድን ነው የማይገባክ? አንተ ደነዝ ነህ እንዴ? ደነዝ ነህ እንዴ አላለችም። እሺ ይኸው አሁን ስሚ አንድ ነገር አዳምጪ። እየጠየኩሽ ያለሁት ነገር አንድ ጥያቄ መልሽልኝ። የምትፈልጊውን ብር አስገብቼልሽ። እኔ ገንዘብ አልፈልግም። እኔ አንተን ነው የምፈልገው። በቃ እንደውም ተመችተኸኛል፣ ካንተ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ እያልኩ ነው። ይሄንን ህይወት ፈልገሽ ነው የገባሽ ማለት ነው? እቺን ጥያቄ ብቻ መልስልኝ። ከዛ በኋላ ላይ ችግር የለውም። እሱ እኮ አንተ የሚመለከት ጉዳይ አይደለም እያልኩ ነው። ለምንድን ነው እኔ ወይኔ ተረጋጊ። እንደሱ በመሆን አይደለም ፕሊዝ። እኔ ተረጋግቼ ነው እያወራሁሽ ያለሁት። እኔ እንደ እህቴ ስላየሁሽ እህትም አለኝ ምናምን ነገር እሱን ነገር ስላየሁኝ እባክህ። ያው ናችሁ፣ ተመሳሳይ ናችሁ ሁላችሁ። ማለት ተመሳሳይ ናችሁ ስትይ ማለት ያው ወንዶች አንድ አይነት ናችሁ። ፕሊዝ ተረጋጊና ነው በእናትሽ። የምትፈልጉት አንድ ነገር ነው። እሱም ደግሞ አንተ ጋር ግን እያየው አይደለም። ምንድነው? ቆይ ወንድነት የተፈታተነ ነገር አለ እንዴ? ኖ እኔ እንደዛ የተፈታተነኝ ምናምን ሳይሆን እዚህ ጋር ስትረሳለስ ምናምን በቃ ጨዋ ምናምን ለመምሰል የምትሞክራቸው ነገሮች ምናምን ሁሉንም ወንድ በአንድ አይነት መንገድ ነው የምታየው ማለት ነው። ምን ከወንድነት የሚለየው ነገር አለ? ያው ወንድ ነው አይደል? እሺ አሁንም ይሄንን ጥያቄ ደግሜ እጠይቅሻለሁ። ይሄ ነው ሰውን ከመረዳት ይልቅ የራሳችሁ መንገድ ብቻ የምታዩት ነገር። ልረዳሽ ነው የመጣሁት እኮ ፕሊዝ፣ ልረዳሽ እየሞከርኩኝ ነው። ምንድን ነው የምትረዳኝ? ይሄ እኮ ነገር እየነገርኩ ነገ ዋጋ ልታስከፍለኝ ነው። አሁን ዛሬ የሆነ ነገር ታደርግልኝ ትፈልጋለህ፣ ከዛ ነገ ደግሞ ተመልሰህ ተገልብጠህ ደግሞ የሆነ ነገር ከኔ የምትፈልገው ነገር ነው። እኔ ምንም ካንቺ አልፈልግም። ተው እሱን ተው። እኔ ምንም ካንቺ የምፈልግ አይነት ሰው አይደለሁም። እኔት የምፈልገው ነገር አንድና አንድ ያንቺን ህይወት ማወቅ ስለምፈልግ ያንቺን ላይፍ እንድትነግሪኝ ስለምፈልግ ነው እዚህ ቦታ ያመጣሁሽ። ተረዳሽኝ አይደለ? ማን ከዚህ በፊት ሴት ጋር ተገናኝተህ አታውቅም? ሴክስ ምናምን አድርገህ አታውቅም? በእናትሽ እኔ እንደውም ለአንተ እየተጨነኩ ነው። ተረጋግቼ ነው እያወራሁሽ። እዚህ ጋር እንዴት ነው እኔ እነዚህ ጋር ብቻችን ተቀምጠን ምንም እያደረግክ አይደለም፣ የሆነ ስሜት የተሰማህ አይደለም ምናምን አልገባኝም። ወንድነት የምሬ ነው። ስታይ ወንድ ነክ ምናምን ቆንጆ ነክ፣ ግን የሆነ ምንም አይነት ፊሊንግ የለም። እኔ በዚህ መንገድ አንተ ጋር ማውራትን መነጋገር አልችልም። እየገባህ አይደለም እያልኩ ያሉት ሀሳብ ምንም አንተ ራሱ ግራ እያጋባኝ ነው ያሉት። እንደውም ከዚህ በላይ ካንተ ጋር መቆየትም አልፈልግም። እኔ እስካሁን ስንት ስራ መስራት እየቻልኩኝ ሰዓቴንም ጊዜንም እያባከንክብኝ ነው ያለሁት። ፕሊዝ ተረጋጊና ቁጭ ብለሽ ነው። ለምን ትናደጃለሽ? ስለተናደድሽ ለምን ደግሞ አልናደደም? አንተ መቼም ልትረዳኝ አትችልም። እንደውም ቦርሳዬ ታውቃለህ። ተረጋጊ። በእናትሽ ፕሊዝ ቁጭ በይ። ይኸው እንደምታየው ስቱዲዮ ነው የጠራሁሽ። ላይቶች በርተዋል። ካሜራ እዛ ጋር አለ። ይሄሽ ነው ካሜራ እዛ ውስጥ አለ። ካሜራ የሚሰራን እዚህ ለምንድን ነው? እንዳልደፈርኩሽም ያሳያል። ተረዳሽኝ? እኔ ምንም ነገር እንዳላደረግኩሽ ያሳያል ካሜራ። እሺ ቆይ ከኔ ምንድን ነው የምትፈልገው? ከአንቺ የምፈልገው እኔ አንቺን ለመርዳት አንቺን ለማገዝ ነው የምፈልገው። የእውነት ከልብህ ነው? ከልቤ ነው። የምር ነው። አንዴ ላምን እችላለሁ። ችግር የለውም። ለምን አታምኚኝ? እሱንማ አመኘ እኮ ምን ያክል ዋጋ እንዳስከፈለኝ አውቃለሁ እኮ። እሱን ታሪክ እሱን ለማወቅ ስለፈለግኩ ነው። እዚህ ቦታ ላይ ፈልጋችሁት እንደማስለቅ ስለማውቅ ተረጋጊ። በእናትሽ እንደሱ ማልቀስ አይደለም ፕሊዝ። አታልቅሽ። ተረጋጊ በእናትሽ። በቃ እሺ ፕሊዝ ተረጋጊ። በቃ እኔ ተውኩት። እኔ ቁስሌን አትነካከኝ። በቃ ተወኝ። አፍኝ ሁሉ ነገር ችዬን እየኖርኩ ያለሁት በቃ ራሴ ማንነቴን ቀይሬ ነው ማለት እንዴት ላስረዳህ? እንዴት ልንገርህ? የሁላችሁም አንድ አይነት ናችሁ። በቃ ሰውን ለማገዝ ትሞክራላችሁ ምናምን፣ ግን ውሸታችሁ ነው።
ተረጋጊ ፕሊዝ። እኔ አንቺን ለማገዝ ነው ተረዳሽኝ? እዚህ ቦታ የጠራሁሽ እኔና ጓደኛዬ አንድ የጀመርነው ፕሮጀክት አለ ገባሽ? እንደዚህ አይነት ሰዎችን እዚህ አይነት ላይፍ ውስጥ ያሉ ሰዎችን በምን አይነት መንገድ እንደገቡ ተረዳሽኝ? ማንም ሰው ፈልጎት አይገባም እዚህ ውስጥና ከዚህ መንገድ እንዴት መውጣት እንዳለባቸው ነገሮችን ለማመቻቸት ነው አንቺን ወደዚህ የጠራሁሽ። የዚህ እድል ተጠቃሚ እንድትሆኚ እንጂ የጠራሁሽ ምንም አይነት ነገር ከአንቺ ፈልጌ አይደለም። ካሜራም እንዳለ እያሳየሁሽ ነው። ለፕራይቬሲ ሲባል ለአንቺ ጥንቃቄ ሲባል ፊትሽ ይሸፈናል። ከአንቺ ምንም አይነት ነገር እንደምፈልግ አታድርጊው። እሺ እኔ ነው ተረዳሽ? የምፈልገው ሌላ ነገር አይደለም። እሺ ምንድን ጋር ማለት ምንድን ነው ማወቅ የምፈልገው? እሺ ፍቃደኛ ከሆንሽ እንዴት እዚህ ልትገቢ ቻልሽ? በመጀመሪያ ደረጃ በምን አይነት መንገድ ልትገቢ ቻልሽ? እሱ ታሪኩ በጣም ብዙ ነው፣ ረጅም ታሪክ ነው። አንዳንዴ ማለት ከገባንበት በኋላ ለመውጣት የሚያቅተን ነገርም አለ። ስንገባም ደግሞ ሳናስበው እራሳችን የሆነ ቦታ ላይ እናገኘዋለን። ችግር ወይም ደግሞ ሀሳብ ብቻ ብዙ ነገሮች አሉ። ቀስ በቀስ ናቸው ነገሮቹ ወደ እንደዚህ አይነት ነገር ውስጥ እንድገባ ያስገደደኝ። ከገባው በኋላም ደግሞ አቃተኝ መውጣት። ግን ሌላ አማራጭ አልነበረኝም። እንዴት አማራጭ አልነበረኝም? እስቲ አማራጭ መስሎ የታየሽ ነገር ማለት ሌላ ስራዎች የሉም። መንገድ ስታጣ እያንዳንዱ ነገር ዳገት ሲሆንብክ የሚታይቅ አንድ ነገር ብቻ ነው፣ ፊት ለፊት ያለው ነገር። አሁን አንቺ እንደ አማራጭ አድርገሽ ወሰድሽው ይሄን ነገር፣ ሌላ አማራጭ አልታየሽም ነበር ማለት ነው በሰዓቱ? በቃ ምንም ነገር ሊታየኝ አልቻለም። በምን አይነት መንገድ ልትገቢ ቻልሽ? ማለት የሆነ የራስሽ ምክንያት ነው ይሻል እዚህ መንገድ ውስጥ የገባሽበት። በምን ተገፋፍተሽ ወይ የተደረግሽው ነገር ካለ? የሆነ ጊዜ ተማሪ እያለሁ በጣም ወዶና ማፈቅረው ልጅ ነበር። በቃ እሱም ልክ እንደኔ የሚወደኝ የሚያፈቅረኝ ምናምን ይመስለኛል። ግን እንደኔ ሁሉ ነገር አይሆንም ታውቃለህ። በቃ እሱ ያለኝ ሁሉ ለማድረግ ወደኋላ አይደለም። በቃ ብዙ ነገሮች ለማድረግ ማንነቴን ትቼ ለሱ ያልሆንኩት ያልከፈልኩት ዋጋ የለም። በቃ እሱን ላለማጣት ብዬ ብዙ ነገሮችን አድርጌያለሁ። ከዛ አጋጣሚ ድንገት ነበር አረገዝኩ። ልጅ አለሽ ማለት ነው አሁን ነው ወይስ? አዎ ልጅ አለኝ። ማለት ያው ሳረግዝ ምናምን ፈልጌው አይደለም፣ ድንገት የተፈጠረ ነገር። የ2 ወር ምናምን 3 ወር ልጅ በሆዴ እንዳለ ሳቅ በጣም ፔሪዮድ ሲቀር እጅ ካደረኩኝ ሲል የ3 ወር ነፍሰ ጡር እንደሆነ ተነገረኝ። ከዛ ስነግረው ይሄን በሰዓቱ ደስ ብሎት ነበር። አይ አሪፍ ነው በቃ እሺ እናስተካክልና በቃ አብረን ተጋብተን አብረን እንኖራለን ምናምን አለኝ። እሺ ብዬ ምናምን ደስ ብሎኝ 2 ቀን አንሞላም እንደዚህ ተነጋግረን ምናምን ከተስማማን በኋላ ደውሎ በቃ እኔ ሀሳቤን ቀይሬያለሁ፣ ልጁን ታስወርድ እፈልጋለሁ አለኝ። ከዛ እንዴት ምናምን አንደኛ 3 ወር ሆኖኛል፣ እንዴት ነው በዚህ ሰዓት ማስወርደው ምናምን አልኩት። አይሄን መቀበል አልችልም ምናምን አለኝ። አልችልም እኔም ደግሞ ማስወረድ አልችልም። በቃ ቤተሰብ ደግሞ ይሄ ነገር ቢያቅ ምናምን በቃ በጣም ወግ አጥባቂ ናቸው። ይሄ በእንደዚህ መንገድ ልጅ መጣ ማለት ከቤት የሚያባርሩ ይችላሉ፣ ብዙ ነገር ሊያስደርጉ ይችላሉ ምናምን። ገብታ ለክብራቸው በጣም የሚጨነቀው ቤተሰብ ናቸው። ከዛ በጣም ጨነቀኝ፣ ግራ ገባኝ ምናምን። በቃ ራሴን ለማጥፋት ሞክሬያለሁ በሰዓቱ። ምክንያቱም ይህን ቤተሰብ አወቀ ማለት በጣም ዋጋ እንደሚያስከፍለኝ ስለገባኝ ነው። እና ልጅ ከማስወርድ ደግሞ በቃ እኔ ራሴን ባጣ መርጣለሁ ብዬ ያን ማድረግ እና ሞከርኩ። ድጋሚ መድኃኒቱ ማለት ለመውሰድ ስሞክር ሆስፒታል ምናምን ወስደው ትንሽ ራሴን ስቼ ነበረ። ሆስፒታል ወስደው ምናምን አተረፉኝ። ከተረፍኩ በኋላ ቤተሰብ ቼክ ሲደረግ ነፍሰ ጡር እንደሆንኩ ምናምን ያውቃሉ። ከዛ ሲያውቁ ምናምን በቃ ደነገጥኩኝ። የሆኑት ለመናገር በቃ ሲያውቁ ምን እንደሚፈጠር አላውቅም። ከዛ በቃ ፊትነሱ ምናምን በቃ ሽማግሌ የማይልክ ከሆነ አንቺም በቃ ጠቅልሽ ወይ ከዚህ ቤት ትወጫለሽ፣ እኛ የሰፈር ወሬ ምናምን መስማት አንፈልግም፣ ልጃችሁ እንደዚህ ሆነች ምናምን መባል አንፈልግም ምናምን አሉ። እኔም በጣም ደንግጬ ምናምን ፈርቼ ምናምን በቃ ትንሽ የተወሰነ ቀን ከሱ ጋር ምናምን ተጨቃጨቅ። ጭራሽ ከነ ስልኩ አጠፋ፣ ሊያወራኝ ፈቃደኛ አይደለም። ምናምን ስጠይቅ ሌላ ፍቅረኛ እንዳለው ምናምን ሰማሁ። ምንም አማራጭ አልነበረኝም። ቤተሰብ
ተደብቄ ምናምን ልብሴን ይዤ ወጣሁ ምናምን በቃ መንገድ ላይ ምናምን ብዙ ጊዜ ጎዳና ተንከራትቻለሁ ለምኛለሁ ምናምን ግን እንደዛም ሆኖ በመሃል መጣ ማለት ልመና ላይ ነበርኩ ምናምን ብዙ ጊዜ ቤት ሰው ቤት ገብቼ ምናምን ለመስራት ሞክሬያለሁ ግን እንደዛም ሲሆን በቃ ሰዎች ለኔ ያላቸው አመለካከት በጣም ብዙ ነገሮችን ፊት ይነሱኛል ይሰርቡኛል ያቆሽሹኛል ምናምን በጣም ዋጋ አስከፈለኝ ጎዳና ወጥቼ ለምናለሁ ምናምን መጨረሻ ላይ ምጥ ሲመጣ ምናምን ማንም የለኝም ማንም ከጎኔ ነበር እሱ የለም እንደዛ እየተሰቃየሁ ምናምን ሰው እያየ ምናምን ዝም ብሎ ነበር የሚያልፍ መጨረሻ ላይ እዛው እያለሁኝ ምጤ መጣ ድንገት ደም መፍሰስ ጀመረ ምናምን ማንም ሆስፒታል ይወሰደኝ ሰው የለም ማንም የተንከባከበኝ የለም ከዛ ደም ሲፈስ ምናምን እንደምንም ተሰቤ ምናምን የሆነ ክሊኒክ ነው ምናምን ገባሁ ስገባ ምናምን እነሱም በቃ የሆነ ሳንቲም ሰጡኝና እንደምንም ብለሽ ታክሲ ይዘሽ የሆነ ሆስፒታል ሄጃሉ አሁንም ሆስፒታል ምናምን ለመሄድ ሞክር አቃተኝ አንድ ሰውዬ ነው ማለት እሱ የሆነ መኪና ምናምን አለውና የሆነ ቦታ ልውሰድሽ ነው ብሎ አሳዝኘው ምናምን በመኪና ይዞኝ ሄደ ሆስፒታል በር ላይ ጥሎኝ ሄደ እዛ ቦታ ላይ ደግሞ እኔ በቃ እዛ የሚሰሩ ልጆች ምናምን እንትን ነርሶች ምናምን አሉ ነርሶቹ መጥተው ምናምን ይዘውኝ ሄዱ ሰው ቤተሰብ ምናምን የለሽም ቤተሰብ የለሽም ወይ የሚያግዝሽ ከጎንሽ ያለ ሰው ካለ ምናምን ካለ ሲሉኝ እኔ ማንም የለኝም ብቻዬን ነኝ ስለዚህ እኔ እናንተ ገዛ ያስፈልገኛል ስላቸው በቃ ገንዘብ ከሌለሽ ምንም ነገር ልናደርግልሽ አንችልም ስለዚህ በቃ የሚረዳሽ ሰው ካለ የሚያግዝሽ ሰው ካለ ወይ ውጭና ለመነሽ ምናምን በዚህ ታይም እንዴት ነው እያያችሁ ነው እንትን ምጥ ላይ ነኝ ያለሁት በዛ ላይ ደግሞ ደም እየፈሰሰኝ ነው በቃ በምትችሉት አቅም አግዙኝ ምናምን ነገር ስላቸው እዛ ውስጥ ምንሰራ እንርሳለች እሷ በቃ እኔ የምችለው ነገር አደርጋለሁ በቃ እቺ እስከምትወርድ ድረስ እኔ ያለው ምናምን አለች ከወለድኩ በኋላ እዛው ሆስፒታል ላይ የሚደረገው ነገር ተደረገልኝ ወድጄ 3 ቀን 2 ቀን አይ ቲንክ ወደ 4 ቀን ሆነኛል 4 ቀን እዛ ሆስፒታል እንደቆየሁኝ ውጭ ተባልኩ ልጅ እንዳያዝኩ ማለት ነው ወጥቼ የት እንደምሄድ ግራ ገባኝ በዛ አጋጣሚ ለቤተሰብ አልደውልሽም ወይ ለሱም አልደውልሽም ምንም ያገኝሽ ለማግኘት ሙከራ የፈለገኝም የለም የት ነች ምናምን ብሎ የፈለገኝ ልጅ የት ናት ያለች ማንንም የጠየቀኝም የፈለገኝም ሰው የለም እኔ ያለበት ሁኔታ እኔና እኔ ብቻ ነኝ የማውቀው ከዛ ሆስፒታል ውጭ ስባል በቃ ሙሉ ቀን በቃ እዛ ውስጥ እንዴት እንደወጥቼ የት ነው የምሄደው አራስ ልጅ ይዣለሁ ገና የ4 ቀን ልጅ የት ነው የምወጣው የት ነው የምሄደው እዛ ጋር ያሉት ነርሶች ምናምን አንዳንድ ልብስ ምናምን ሰጡኝ ልብስ ከሰጡኝ በኋላ እዛ ላይ ብርድ አለ ምናምን ፀሐዩ ልጅ ይዤ ጎዳና ላይ ወጥቼ ምኑ ጋር ነው መቀመጠው ምኑ ጋር ነው ማድረው ሙሉ ባር ነው ይመስለኛል ሳስበው እንዴ ልጅ የሚያክል ነገር አራስ ሆነች ልጅ በ3 ቀን በ4 ቀን ውስጥ ውጭ ላይ በረንዳ ላይ ንፋስና ፀሐይ እሱ ነው የሚፈራረቅ በጣም ከባድ ይመስለኛል አሁን ልጁ በህይወት አለው ወይስ የሚያጃት ስለልኝ ልጅን ይዤ በቃ ጎዳና ላይ መንከራተት ጀመርኩ አሁን ዋናው ጥያቄ ልጅሽ ሰላም ነው አፍያ ነው ምንም የሆነ ነገር የለም ፈጣሪ ይመስገን እውነት ለመናገር ልጅ ይዳራ ነው አሁን ላይ ዋናው ትልቁ ነገር አንቺ ልጅሽ መትረፍ ልጅሽን ብታጪ በጣም ትልቅ ሀዘን ይመስለኝ ነበር ልጅ ማለት በጣም ትልቅ ነገር ፈጣሪም እንደሱ አይደለም ገብቷል ሰው ይጨክነ በፊቱም ቢያዞርብክ ብዙ ነገር ቢደርስብህ ወድቀትን አይፈልግም ምንም ዋጋ በምትከፍልበት ጊዜ አብሮ ከጎን ይቆማል እና ያ ሁሉ ነገር የተፈጠረ ልጅ ምንም አለመሆኑ የሆነ እኔ ለራሴ ይገርመኛል በጣም የፈጣሪ ታምሩ በዛ ብር እንኳን አይደለም መጻል ድረስ በቃ አስበው እንትን ላይ ኮብልስቶን ላይ ነው የምናድረው አስፋልት ዳር ላይ በቃ እዛ ውስጥ ብርድም አንዳንዴ ዝናብ ሲዘንብ ምናምን በቃ ይሁሉ ነገር ሲገጥም ልጅ ይዘህ ምንም ደህና ልብስ እንኳን የለም አጋጣሚ የሆኑ ሰዎች ሲያልፉ ምናምን የሆነ ነገር ይጥሉልሃል እሱም ነገር የሚጠቅም ነገር አልነበረም ግን ለዛ ሆኖ ፀሐይ በረታባል ዝናብ አለ ብርድ አለ ያ ሁሉ ነገር ሆኖ ግን የሆነ ምንም አለመሆኑ ልጅ እንደዛ ሆኖ በቃ አይ ቲንክ ወደ 5-6 ወር ተቀምጫለሁ ጎዳና ላይ ጊዜያቶች እንዴት እንደሚሄዱ አላውቅም የሚገርም ነገር እነዛን ጊዜያቶች ያሳለፍኳቸው ህልም ሁሉ ነው የሚመስለኝ አሁን ላይ ሳስበው ማለት ነው በቃ በሚጥሩልኝ ቁራሽ ዳቦ የሆነ ነገር አስብ ለልጅ እንኳን ወተት እንኳን ጡት ለማጥባት ግዴታ ምግብ በደንብ መብላት አለበት ፈሳሽ ነገር መውሰድ አለባት በደንብ ልጅ ግን ምን በደረቅ ጡቴን እያጠባሁት የነበረው
የሚጠቅም ነገር እንኳን ምንም መረጥ ነው ሲጃላቅ በጣም ከባድ ነው። ቤተሰቦች እንግዲህ እንደምታዩት እኔ እንጃ ማለት እኔ ሜቢ ልጅም ስላለኝ እንደሆነ አላውቅም በጣም ስሜታዊ ሆንኩኝና አልቻልኩም። ምን ልጅ አለ? አዎ ልጅ አለኝ እና ይሄ ነገር ስታወሪ እኔ ስሜታዊ ሆንኩኝ ማለት እኔ ብሆን ነግበን የሚባል ነገር አለ አይደል? ይሄ ነገር እኔ ላይ ቢሆን ኑሮ ምናምን ብዬ በጣም ፊል አደረኩኝና በጣም ተሰማኝ ማለት ከዚህ በላይ እኔም ከበደኝ። ታሪክሽን መስማት አልቻልኩምና ወደ ዋናው ነጥብ ስመጣልሽ ቤተሰቦች ወደ ቤተሰቦች ማውራት ብቻ ጥቅም የለውም። እዚህ አንቺ አንቺን ታሪክሽን ባስወራሽ የሚጠቅም ነገር የለም። ወይ ዳቦ ሊሆን አይችልም ወይ የሆነ ነገር ሊሆን አይችልም። አንቺን ማገዝ ትችል ነው አይደል? እኛ ደግሞ ያ አቅሙ የለንም። እኛ የማገዝ አቅሙ የለንም እና ምንድን ነው የምናደርገው እዚህ ቦታ ላይ ከዚህ ስራ ለመውጣት መጀመሪያ አንቺ ፍቃደኛ ነሽ አይደል? የተሻለ ነገር እኮ ማግኘት የሚጣላ የለም አይደል? ትክክል። ፍቃደኛ ነሽ አንቺ ከዚህ ስራ ለመውጣት እርግፍ አድርገሽ ለመተው ባለሽ ነገር በደንብ ማነው አንቺ ፍቃደኛ ከሆንሽ እኛ ፕሮሞሽን በነፃም ቢሆን እንሰራለን። እኔና ይህን ፕሮጀክት የጀመርነው እኔና ጓደኛዬ ነን። እንደነገርኩሽ መጀመሪያ ውድ ቤተሰቦች እናንተም ታውቃላችሁ። ያው እኛ አቅም የለንም፣ የምናደርገው ነገር የለም። በየቦታው በየድርጅቶች እየሄድን ሴልስም ሆነ ማስታወቂያ ስራም ሆነ የተገኘውን በትንሹም ጽዳትም ሆነ ምንም ነገር ቢሆን የሰው ልጅ ጅማሮ ነው አይደል? ማንም ከትልቅ ደረጃ መጥቶ የሆነ ቦታ አይደርስም። ከትንሽ ጀምሮ ነው በስቴፕ ነው ትልቅ ቦታ ሊደርስ የሚችለውና ዋናው ጅማሮ ነው። አንቺ ንጹህ እንቅልፍ እንድታገኝ ሰላም የሆነ ህይወት እንድትኖሪ ተረዳሽኝ አይደል? እኛ በአቅማችን ቃል እንገባልሽ ነገር እኛ በአቅማችን የሆነ ድርጅቶች በነፃም ቢሆን ፕሮሞሽን ሰርተን ተረዳሽኝ አይደል? በነፃም ቢሆን ፕሮሞሽን ሰርተን እኛ የሆነ ድርጅት ላይ እናስገባሻለን። ለውጥሽን እንፈልጋለን። ነገርኩሽ። ፕሮሞሽን ቢሆን ሰርተን በነፃ ለኛ 5 ሳንቲም ሳይከፈለን እኔ እዚህ ቦታ አንቺን አምጥቼ ሳናገርሽ ለኔ ጥቅም አይደለም እውነት ለመናገር ተረዳሽኛ? እናት አለኝ፣ እህት አለኝ፣ ቤተሰቦች አሉኝ፣ ሴቶች ከባስ አይደለ ሶ ነግበን የሚባል ነገር አለ ተረዳሽኛ አይደለ? ሶ እሱ ነገር በእኔ ላይ ቢሆን መቼም ከሆነ ይሄን ነገር አንቺ ላይ ለማድረግ ግዴታ ትልቅ ሀብት አያስፈልገኝም። ማናችንም ቢሆን የሆነ ትልቅ ነገር አያስፈልገንም። ተረዳችሁና ባለችን አቅም ማገዝ ከቻልን ትልቅ ነገር ነው እነሱ ከዚህ ወጥ ለማውጣት ማለት ነው። ውድ ቤተሰቦችና እንደነገርኩሽ በነፃም ቢሆን ፕሮሞሽን ማሰራት የምትፈልጉ ሰዎች ካላችሁ በውስጥ መስመር ማናገር ትችላላችሁ። እኛ ምንም አይነት ክፍያ አንፈልግም። ምንም አይነት እነሱን ስራ ታስቀጥሉናላችሁ። የምናመጣቸውን ሰዎች የምናመጣቸውን እንግዳዎች ስራ ትንሽም ቢሆን ከጽዳት ጀምሮ ያው እንደነገርኩሽ በስቴፕ ነው። ዋናው አንቺ ከዛ ቦታ ላይ መውጣትሽ ነው። ተረዳሽኝ አይደለ? ያው ብዙ ስሜታዊ ሆነን ስምሽንም አልተዋወቅሽም። በጣም ይቅርታ ስሟንም አልተዋወቅኩም። በጣም ስሜታዊ ስለሆንኩኝ ነው። እንደነገርኩሽ ስምሽን ማን ነበር ያልሽኝ? ሊዲያ። እሺ ነፃ ፕሮሞሽን ሰርተን ድርጅት ላይ ስራ እንድትገባ እናደርጋለን። በስራ ነው እያልኳቸው ያላችሁት። ስራ እንድታስገቡልን ነው የምፈልገው። ምክንያቱም ከዚህ ህይወት መውጣት በደንብ ትፈልጋለች። ይህን ህይወት ፈልገው አይደለም የገባችሁ። ማንም ሰው ፈልጉት አይገባም ይመስለኛል። እኔ እንጃ እስካሁን ባየናቸው ነገሮች፣ በምንሰማቸው ነገሮች እዚህ ቦታ ላይ ማንም ሰው ፈልገው አይገባም በግዳጅ ወይ ደግሞ በመጥፎ ነገር። የእሷ ታሪክ ከዚህ ሰዓት ያው ሰዓት ስለሌለን ጊዜም ስለሌለን ነው እንጂ በጣም ውስጧ ላይ ብዙ ታሪክ ያላት ይመስለኛል። ብዙ መናገር የምትፈልጋቸው ነገሮች አሉ ይመስለኛል። ያው ከሰዓት አንጻር ነው ቤተሰቦችና ወደ ቤተሰቦች እንግዲህ ለዛሬ የነበረን ቆይታ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ቀን።